አቤት አቶ አምነን። ከሴቶቹ ጋር መተኛት ትችላለሽ። ከሲፈኛ ማለት ነው ያልኩሽ እንጂ ሚስቴ አይደለሽም እኮ። ማለትም ቀለበት አላሰርንም። ደግሞም ጊዜ ልትሰጪኝ ይገባል። እኔ እኮ ምንም ይፈጠር አልኩም፣ ግን አብሬ ለመተኛት ነው ያሰብኩት። እኔ አንተ ያለበት መሆን በቂ ነው። በቃ ፍራሽ እንጂ ልምጣሽ። አቶ አምነን ከቤተሰብ ባገኙት ውርስ ምክንያት በሀብት የናጠጡ ናቸው። ብዙቸው 3 ቆነጃጅት ሴቶች ተደርድረዋል። ከነዚህ 3 ሴቶች መካከል ማንን በትዳር መምረጥ እንዳለባቸው እድሉ ተሰጥቷቸዋል። ሆኖም ልባቸው ወደ ብሌን እያደላ ቢመጣም ነገር ግን ጀሪን እንዲመርጥ ደግሞ ሁኔታዎች አስገድዷቸዋል። እንግዲህ ከነዚህ መካከል ወይዘሪት ሜርሲ ነበረች። ሜርሲ የአቶ አምነን አክስት ናቸው። ዘራችን ባለሀብት የናጠጠና የንጉሳዊ ቤተሰብ የሚመዘዝ ነው። ስለዚህ ካልሆነ ሴት እንድትወድቅ አልፈልግም በማለት ማስጠንቀቂያ ሰጥተውታል። አቶ አምነን በዚህ ምክንያት የግድ ጀሪን መምረጥ ስለነበረበት ልቦናው ባያምንበት ፍቅር ባያድርበትም ዞሮ ጀሪን ለትዳር መርጭሻለሁ ሲል ቀለበቱን ለሷ ሊያደርግላት እንደሚችል ይናገራል። ይሄኔ ወይዘሮ ሜርሲና ጀሪ ጮቤ ረገጡ፣ በደስታ ፈነደቁ። እርስ በርሳቸው የዳንስ ዳንኪራ ያካሂዱ ገብተዋል። ብሌን በበኩሏ ለጀሪ ቀለበት እንደሚያደርግላት እያሰበች ስቅስቅ ብላ ለቀሰች። ብሌን የልብ አፍቃሪው ናት። ራሱ አቶ አምነንም ቢሆን ብሌንን ከልብ የመነጨ ፍቅር ይታይበታል። ሆኖም ግን በተሳሳተ ውሳኔው ጸጸት ውስጥ ገብቶ የብሌንን ልቅሶ ከሰማ በኋላ አቶ አምነን ወደ መኝታ ክፍል በመሄድ ጭንቀት ውስጥ ገብቷል። በዚህን ሰዓት እንግዲህ ብሌን ምን ያህል አቶ አምነንን ወዳ ወደዛ ቤት መምጣቷ ሳይሳካላት መቅረቷ በከፍተኛ ተስፋ መቁረጥ ውስጥ ሆና እንደተመለከታት ሁሉ ብሌንን ምን ሆነች ነው ስታለቅሽ በማለት ቢጠይቃትም ብሌን ምንም አልሆንኩም፣ በእንቅልፍ ልብ ውስጥ ነበርኩኝ በማለት ነገሩን አደባብሳ ለማለት ሞከረች። ይሁን እንጂ አቶ አምነን የብሌንን ስሜት እያንዳንዱ ሁነቶች በደንብ ጠንቅቆ ያውቅ ነበረ። ወይዘሮ መርሲም አየሽ እንግዲህ የእድል ጉዳይ ነው፣ ማልቀስና መደንፈቅ አያዋጣሽም፣ ወጣትነትሽን በጊዜ ተጠቀሚበት ስትለም ሌላ አቅጣጫ ትመራታለች። ጀሪ የቀለበት ስነ ስርዓቱ ሊያደርግላት መሆኑና ለትዳር የመረጣት እሷን እንደሆነ ከተመለከተችና የአምነን ምርጫ ትክክል እንደሆነ ሁሉ ነገር እያደማመቀችና ጀሪን ወደፊት ምን ማድረግ እንዳለባት ማለትም ይህ ከንጉሳዊ ቤተሰብ የሚመዘዘው የዘራረጉ ባለሀብቱ አምነን ትክክለኛ ጀሪን እንደመረጠ እያደናነቀች እንዴትስ ወደ ራሷ ማስጠጋት እንዳለባት የተለያዩ ምክሮችን እየለገሰቻት ነው። ከነዚህ መካከል አለባበሷን እንድታስተካክልና አምነንን በባለቤትነት እያሰበች አብራ መተኛት እንዳለባት ነው። ጀሪ ይህንን ምክሯን ተቀብላ ወደ መኝታ ክፍል ብታመራም አቶ አምነን ግን መች ቀለበት አሰርን፣ እኔ እኮ ወደፊት ሚስቴ እንድትሆኝ እንጂ ዛሬ ሚስቴ አይደለሽም ሲል መንገዱን ዘጋባት። በዚህ ሁኔታ ጀሪ ያልተሳካላት በመሆኑ እጅግ በጣም አዘነች። በብሌን በኩል እንድትረዳ የተሳሳተ ግንዛቤም እየመገቧት ነው። ከዚህ መካከል እንግዲህ ጀሪ ከአቶ አምነን ጋር እያደረችና የፍቅር ጊዜ እያሳለፈች እንደሆነ ነበረ ስትነግራቸው የነበረው። በዚህን ሰዓት እንግዲህ ብሌን ስቅስቅ ብላ ከማልቀስ ውጭ ሌላ ምርጫ አልነበራትም። የአቶ አምነን የሆነችው እናት ወይዘሮ ሰምሃል ብዙ ነገሮች ተወሳስቦባቸዋል። ከነዚህ መካከል ወይዘሮ መርሲ ወደዛ ቤት መምጣት ነበረ። ወይዘሮ መርሲ ምን ያህል ነገረኛና አደገኛ ሴት እንደሆኑ ቀድሞ ስለተረዱ እሷ ከመጣች ነገር ሁሉ አከተመ። ስለዚህ ወደ መጣችበት እንድትመለስ ምን ማድረግ አለብኝ በማለት ይጨናነቃሉ። አንዳንዴም ደግሞ የመጣችበትን ጉዳይ በግልጽ ስታጋራና ስታወራም ትደመጣለች። የመርሲ ንግግር እንዲህ ያሸበራቸው ወይዘሮ ሰምሃል እጃቸው የሆነ ነገር እንዲላቸውም ለማጣራት ሞክረዋል። በዚህን ሰዓት አቶ አምነን ግን በግልጽ ለመናገር ያልፈልጋቸው አንዳንድ ጉዳዮች ነበሩ። ማለትም የሚፈልጋቸው ነገሮች ሁሉንም በግልጽ እስከሚረዳው ድረስ ነበረ ሚስጥር አድርጎ የያዛቸው። ወይዘሮ ሰምሃል የሚሉትን ነገር አቶ አምነንም በደንብ ያዳምጣል። ከዚህም መካከል ወይዘሮ ሰምሃል የደበቁት መረጃ ወይም ደግሞ የአቶ አምነን ትልቅ ወንድም የሆነው አምነን አባት ሳይሆን ከሌላ ሰው የተወለደ ወንድም እንዳለውና ደግሞ ትዳሬን ያጨናግፍብኛል በሚል ፍርሃት ውስጥ ነበረ ሚስጥር አድርገው ደብቀው እያኖሩት።
ዶክመንቶቹን ከደበቁበትና መኝታ ክፍል ከቀበሩበት ነበረ ወይዘሮ ሜርሲ አውጥታ እንድትረዳው ወይም ሚስጥሩ እንዲፈነዳ የሆነው። በተለይ ወይዘሮ ሲፈን በመጀመሪያ ያየችው መረጃና አሁን ላይ ወይዘሮ ሜርሲ ቀይራ ያስቀመጠችው መረጃ የተለያየ መሆኑ በወይዘሮ ሲፈን በኩል አይኔ ነው ወይስ ደግሞ ራሴን አላምነውም? ምክንያቱም በመጀመሪያ ያየሁት መረጃና አሁን ያየሁት በጣም የተለያየ ነው። ድም የሆነ ፓርቱን አይቸው ነበር ትላለች ወይዘሮ ሲፈን። ታዲያ ወይዘሮ ሰማለም እንግዲህ የእነዚህ መረጃዎችን እንቅስቃሴ የተመለከቱትና እሳቸው ካስቀመጡበት ቦታ ወደ ሌላ ቦታ ተቀይሮ ማግኘታቸውን ተከትሎ ይህንን መረጃ የሆነ ሰው አይቶታል፣ ጉድ ፈላ በማለት ክፉኛ ሀሳብ ውስጥ ገብተዋል። ውጥረት መካከል መጠየቃቸውንም አላቆሙም። እንግዲህ ወይዘሮ ሰማል ሲፈን ወደ መኝታ ክፍል ገብታ ሳለ እነዚህም መረጃዎች በርብራ ወስዳ ከሆነም በሚል ፍርሃት ውስጥ ጠይቀዋቸው ነበረ። ሲፈንም ታዲያ መረጃዎች እንዳላገኘችና ቤቱን ብቻ አጽድታ እንደወጣች ነበር የተናገረችው። ቁርስ ሰዓት ሆኖ ተሰባስበው እየበሉ በነበሩበት ሁኔታ ግን ብሌንን በማብሸቅ ቀጥሎም ደግሞ ወይዘሮ ሰማል የደበቁትን መረጃ ወይዘሮ ሜርሲ ስላገኘችው አንዳንድ ነገሮች ይሸነቁጧቸው ገብተዋል። ወይዘሮ ሰማል አላስችል ቢላቸው የመረጃው ነገር አእምሯቸውን ከልክ አልፎ ሲያጨናንቃቸውና ከአቅም በላይ ሲሆንባቸው ማነው ወንዱ እኔ ያስቀመጥኩትን በዘፈቀደ እየገባ የሚበረብር የሚያንበራቁስ ብለዋል። ወይዘሮ ሜርሲን በሚገርም ሁኔታ መረጃዎችን በደንብ ቀድመው ማንበባቸውን ለማስረዳት ያክል በትክክልም ለወይዘሮ ሰማል የተናገሩት አንድ ነገር አለ። እሱም እንግዲህ ከባዱን ሚስጥር ከራሳቸው ጋር ለማንም ያልተነፈሱትና ለዘመናት ትዳሬንም ሆነ ሕይወቴን ይበጠራት በልቦናቸው የያዙትን ሚስጥር ነበር ያፈነዳቸው ወይዘሮ ሜርሲ። ወይዘሮ ሰማል በጣም ይገርማል። እንዲህ ለዘመናት የደበቁትን ሚስጥር እንደማውጣት ምን የሚያስገርም ነገር አለ? የአቶ አምነን ታላቅ ወንድም የሚሆን የተደበቀ ማንነት ያለው ግለሰብ በጣም ይገርማል ይላሉ ወይዘሮ ሰማል። ይህንን ሲሰሙ እብድ ሆነዋል። ምክንያቱም የወይዘሮ ሜርሲ ወደዛ ቤት አመጣጥ አንዳች ነገር ፈልጋ ልታተረማምስ እንደፈለገችም ይህንን መረዳት ስለቻሉ ነበረ። ወይዘሮ ሰማል ይህንን ከሰሙና በሌላ በኩል ደግሞ የአቶ አምነን ምርጫ ጀሪን አገባታለሁ ለሷ ቀለበት አስራለሁ ማለቱን ተከትሎ ልጄ ግን ምን ነክቶት ነው? ለምን ቆም ብለህ እስኪ ነገሮችን በስክነትና በማጤን ተረዳቸው በማለት ምርጫውን ወደ ብሌን እንዲያደርግ ነበረ ጥቆማቸውን ሲያደርጉ የነበረው። በእርግጥም አቶ አምነን ብሌን ላይ ትኩረቱን ቢያደርግ የወይዘሮ ሜርሲ ፍላጎት ተጭኖት ግን ወደ ጀሪ ጣቱን እንዲጠቁም አድርጎታል። አሁንም ጊዜው እንዳረፈደና ምርጫው ትክክል እንዳልሆነ ለማገናዘብ ሲፈልጉና በተጨማሪም ደግሞ ወይዘሮ ሰማል እየጠፋባቸው ማለትም ከቦታ ቦታ ተንቀሳቅሰው ያገኙት ማስረጃ ይህ ሚስጥር ማለት ነው እያሉ ያሰቡ እያወጡ እያወረዱ ነው። እሳቸው ስትጨነቅ በኋላም የመረጃው አጠፋፍ ልጃቸውን እንዲጠይቁ አድርጓቸዋል። ልጄ አምነን የሆነ መረጃ ከመኝታ ክፍል ወስደሃል እንዴ ሲሉም ጠይቀውታል። አቶ አምነንም እረ በፍጹም በማለት መረጃውን እንዳላገኙ ይናገራል። ነገር ግን ይህን መረጃ በትክክል እጁ እንደገባና በሜርሲ በኩል ሚስጥር እንዲፈነዳ መሆኑ እጅግ አሳዛኝ ክስተት እንዲከሰት አድርጓል። ይኸውም ወይዘሮ ሰማል ለዘመናት የደበቁት የበኩር ልጃቸው እስካሁን ድረስ ያፈኑትን እውነት እንዲጋፈጡ አድርጓቸዋል። እማዬ እስካሁን አላውቅሽም ነበር፣ እንዴት ታላቅ ወንድም እያለኝ እንደሌለ የደበቅሽኝ? አባቴን ምን ያህልስ ሸወድሽው? በጣም አደገኛና ክፉ ሴት ነሽ በማለት እናቱን ጉርቦውን አንቆ የእናትነት ማድረግ ሳይሆን ከእናትነት በተናነሰ ክብር አውርዶ ነበረ ከአልጋ መወርወር ሲያሰቃያቸው የነበረው። ወይዘሮ ሰማል እንዲህ ከሆኑ በኋላ የደበቁበት ነገር ወዲህ ነው፣ እባክህ ልጅ ተረዳይ በማለት ለማስረዳት ጊዜ እንዲሰጣቸው ቢጠይቃቸውም በጭራሽ አላምንም፣ ምን አይነት ክፉ እናት ነው ያለችኝ እያለም ክፉኛ እያሰቃያቸው ነው። በሌላ በኩል ብሌን እሷ አለመመረጧን ተከትሎ ስታለቅስ ስታነባ ከቆየችና ዞሮ ዞሮ የአምነን ባለቤት እንደማትሆን ተስፋ ስትቆርጥ በቃ ወደ መጣሁበት መመለስ ይኖርብኛል በማለት አሁን ላይ ነገሮች እንደከበዷትና እዛ ቤት መቆየት እንደሌለባትም ራሷን አሳምነዋለች።
ታዲያ ለወይዘሮ ሰማል የተናገረችው ነገር ቢኖር በቃ ከዚህ በኋላ ምን አለን እስካልተመረጥን ድረስ እዚህ ቤት መቀጠሉ ትክክል አይመስለኝም፣ ወደ መጣሁበት እመለሳለሁ ስትል ለወይዘሮ ሰማል ነግራታለች። ወይዘሮ ሰማል ደግሞ በጭራሽ እኔ እዚህ ቤት እንድትኖሩ እስከፈቀድኩ ድረስ ማንም መንቀሳቀስ የለበትም። ስለዚህ ልጄ ብሌን ነገ ሌላ ቀን ነው፣ እስከዛ ድረስ ታግሽ በማለት የአቶ አምነን ሀሳብ ለማስቀየርም ፍላጎታቸው ከፍተኛ ነው። በሜርሲ በኩል ግን እንግዲህ ያለሽን ጊዜ በአግባቡ ተጠቀሚበት፣ እስካልተመረጥሽ ድረስ እዚህ ተቀምጠሽ ጊዜ ማባከኑ ትክክል አይመስለኝም በማለት ብሌንን እንድትወጣ እየገፋፉ ነው። በዚህ መካከል ዳንኪራ እየመጡባት ያለችው ብሌን እጅግ በሚያሳዝን ሁኔታ ፊቶቿ በእንባ እየታጠቡ ነው። ከልብ የሚያፈቅራት አቶ አምነንም በወሰነው ውሳኔ ሳይጸጸት አይቀርም። ብሌንንስ እዚህ ቤት ልውጣ፣ በቃ ከዚህ በኋላ ካልተመረጥኩ ምን እሰራለሁ በማለት ለመሄድ መወሰኗን ተከትሎ ምን ይሉ ይሆን? ሀሳባቸውን ይቀይራሉ። ለማንኛውም ባለሀብትና አንቱ የተባሉት ንጉሳዊ ቤተሰብ የሆኑት አቶ አምነን ገና ወጣት የ30ዎቹ ምናምን ዓመት ቢሆኑ ነው። አንቱ የተባሉት እንግዲህ በድሎት መኖራቸውና ባለሀብት መሆናቸው ነበረ። አቶ አምነን በቀጣይ ክፍል ምን አይነት ውሳኔ ሊወስኑ ይችላሉ? ሰላም የድር ድራማ ተከታታዮች፣ እንግዲህ የዛሬው ያቀረብኩላችሁ ድራማ ይህንን ይመስል ነበረ። ይህ ድራማ እንግዲህ የቱርክ ፊልምን ይመስላል። እጅግ በጣም ደስ በሚል ሁኔታ እየተወኑት ነው። ቀጣይስ ምን ሊሆን ይችላል? አብረን እንከታተላለን። ብቻ እንዲህ እንዳማረበት እንዲቀጥል እኔ መልካም ምኞቴ ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።